ማለት ነው ዘረፉኝ። እውነት በጣም የሚያሳዝን ነገር ነው። ልጅሽ እንዴት ናት? እሷማ በየቀኑ እየባሰባት እኮ ነው ያለው። አሁን ደግሞ ግራ ቢገባን አክስቷ ወደ ጸበል ሄደን። ቆይ ምንድን ነው? ምን እየተካሄደ ነው ያለው? ስራሽ ቀደም ያውቀው ነበር። አንቺ ግን ምን አይነት ሴት ነሽ? ለራስሽ ክብር የሌለሽ ሴት። ቆይ እንዴ ላስረዳ። እሺ ምንም ገንዘብ የለም። አንቺ ውሻ ጋልሻለሁ። ትሰሚኛለሽ? የትም ብትወርቂ ድጋሚ ሄዱ ታነሳኛለሽ ብለሽ እንዳታስቢ። ያንቺ ቦታ ጎዳና ላይ ገንዳ ውስጥ እየለቀቀው መኖር ነው። እሺ ቆይ ይሄ መድብል የሚባል ሰውዬ ምን ያክል ኃይለኛ ቢሆን ነው ሁለታችሁም እሱን መያዝ ያቃታችሁ? ምናልባት በዛ መንገድ ከሰራ ብዬ አስቤ ነው። እስኪ የመድብልን ቁጥር እንደምን ብለህ ፈልጋ ባይል ካምታል የካሌብ ሰዎች እየተከታተሉኝ ነው። ለካ ችግር ያልፋል፣ ለካ ስቃይ ያልፋል፣ ለካ ህመም ያልፋል፣ ለካ መከራ ያልፋል፣ ለታገሰ ሁሉም ያልፋል። በትዕግስት ነገሮችን ከተቀበልናቸው ለካ የማያልፍ ነገር የለም። ጨለማ የመሰሉን ይነጋሉ። አቀበቱ ሽቅበቱ ያደከመን ጉልበታችን ይዛለው ለካ ያልፋል። ታውቃላችሁ፣ ሰው በህይወቱ ካለ እግዚአብሔር ጤናና እድሜ ከሰጠው የማያልፍ መከራ፣ የማያልፍ ስቃይ፣ የማያልፍ የችግር ቋጠሮ የለም። ለካ ሁሉም ነገር ያልፋል። ሀዘንም ያልፋል፣ ስቃይም ያልፋል፣ ችግርም ያልፋል፣ ደስታም ያልፋል፣ ማቸነፍም ያልፋል። ጋይስ የጊዜ እንጂ የሰው ብርቱ የለውም ይላሉ አበው። አይገርማችሁም? የጊዜ እንጂ የሰው ጉልበተኛ የለም። ጊዜ ያነሳል፣ ጊዜ ይጥላል። ታውቃላችሁ? ዝናን በዚህ በስቃይ በስሬ ውስጥ አስቀምጦ ብሩክንና ቅድስትን ሉላና ሞገስን ይህንን ደስታ ያጎነጸፈ ይህንን ደስታ ያለበሰ አምላክ ህይወታችንን አገራችንን ከገባችበት አዘቅት ከገባችበት መከራ እግዚአብሔር ይሰውረን። ጋይስ የእውነት ማለት ነው። እኔ በጣም ነው የተገረምኩት። ታውቃላችሁ የማያልፍ ነገር የለም። በእርግጥ ምሳሌ ድራማ ብዙ የማገት የመያዝ ብዙ ነገሮች የሚያስጠላ ማንወዳቸው ባህሪዎች ገጽታዎች አሉት። ግን ደግሞ እነ ብሩክና ሞገስ ሉላና ቅድስት የከፈሉት መስዋዕትነት ለፍቅር በንጹህ ልበና በቅን ሃይማኖት በንጹህ ህሊናቸው የጠበቁት የተመኙት የፍቅር ጉዞ ስቃይ እሾህ አሜኬላ የበዛበት ቢሆንም መጨረሻው ግን ደስ የሚል ነው። አንዳንዴ ማራራውን ካልቀመሱ ጣፋጩ አይታወቅም። አንዳንዴ ህይወትን ጣዕሟን የምናውቃት እንደዚህ ስትሆን ነው። ሁሉ ነገርማ አልጋ ባልጋ ከሆነ ሌላ ችግር ነው የሚመጣው። ታውቃላችሁ? ህይወት እንደዛ ከሆነማ ሌላ ሪስክ ነው የሚከተለን። እና እኔ በህይወት የተማርኩት ነገር በሁኔታዎች ያየሁት ነገር እሱን ነው። ታውቃላችሁ? ህይወት ለሁሉም ነገር መንገድ አላት። የህይወት መስመሯ የሚገርም ነው። በጣም ነው እውነት ለመናገር እኔ እንዴት እንደምላችሁ አላውቅም። በጣም የሚገርም ትምህርት ነው የተማርኩበት። የሚገርም ውጣ ውረዶችን ነው ያየሁበት። እና ብሩክና ቅድስቴ ብሩክም እንግዲህ በአመነው ተከርቶ ልጁን ስንት ስቃይ አድርሶ ልጁን ቢያሳክምም በኋላ ደግሞ ይዞበት የመጣው መዘዝ በጣም ከባድ ነበረ። ያንን ሁሉ መገረፍ፣ መደብደብ በህይወትና በሞት መካከል ሆኖ ያለፋቸው ጊዜያቶች እንዲህ የሚባሉ በጣት የሚቆጠሩ አልነበሩም። በጣም ነው የሚገርመው የነበረው። በጣም ነበረ በቃ ለአእምሮ አንዳንዴ ከአእምሮ በላይ የሆኑ ነገሮችን ነበረ ስናይ የነበረው። ግን በመጨረሻ ደስ በሚል ሁኔታ ሁሉም ነገር በዚህ ሲጠናቀቅ ደግሞ የባስ ደስታችን እጥፍ ድርብ አድርጎታል። ቅድስቴና ብሩክ በዚህ ልክ ያሳለፉት ችግር ለዛሬ ደስታቸው ምን ያክል ይጠማል። አንዳንዴ ስኳርን በጣም መጣፈጡን የምናውቀው መጀመሪያ መራራ ወይ ሬትን መቅመስ አለብን።
ሬት ለቀመሰ ሰው ስኳር በጣም ጣዕሙ በሱ ዘንድ በጣም ሀይ ነው። ግን ሬት ላልቀመሰ በፊትም በስኳር በላይ የነበረን ሰው መልሰን አሁንም ስኳር ብንሰጠው ወይም ደግሞ ማር ብንሰጠው ጣዕሙ ለሱ ተመሳሳይ ነው። ምክንያቱም መራራውን ያልቀመሰ ሰው ጣፋጩን ሊያውቀው አይችልም። እንግዲህ ብሩክና ቅድስቴም ሞገስና ሉላ በተለይ ሞገስና ሉላ የብሩክና የቅድስት እንኳን አንዳንዴ ይሆን ይሻላል ብዬ አስባለሁ። እውነት ለመናገር የቅድስት እና የብሩክ ያው ብዙ ቻሌንጆች አሉት በህይወታቸው በማለት ቻሌንጆች አሉት። ብዙ መከራ ከፍለዋል፣ ብዙ መስዋዕትነትን አስከፍሏቸዋል ህይወት። ግን ደግሞ ከሉላና ከሞገስ አንጻር ሲታይ በቃ የነሱ ኢዝ ዘ ቤስት በቃ ማለት የተሻለ ነው ታውቃላችሁ። ምክንያቱም ከምን አንጻር መሰላችሁ የተቻለው ጋይሶች ከተለያየ ነገር አንጻር የተሻለ ነው በጣም ማለት ነው ከምላችሁ በላይ እያንዳንዱ ነገር ስናየው ሁኔታውን ስናነጻጽረው በጣም ነው የሚገርመውና እንግዲህ እሱን ነገር ያየንበት ነው፣ በጣም የተገረምንበት ነው። በቃ ብዙ ነገሮችን አይተናል፣ ብዙ ነገሮችን ተምረንበታልና እሱን ያየነው የሞገስ አሁን ሞገስና ሉላ እንደምታውቀው 10 አመታት እሷን በማፈልገው ቤት ውስጥ በጨለማ ቤት ውስጥ እንግዲህ 10 አመታትን የምትወደው ልጅ ጥላ ቆይታለች። በኋላም እንግዲህ እሱም ደግሞ ከዳችኝ ሌላ ሰው ተከትላ ሄደች ብሎ በቃ ለሷ ቅሬታ ነበረው። ግን ፍቅር ሀያል ነውና በመጨረሻ እንግዲህ እነሱም በሆነች ምክንያት ተገናኙ። እሷም እንግዲህ ያን መሰለ ቤት የዝናን መልኩ ቢሆን ቁመናው ቢሆን ሁሉ ነገሩ በጣም ልዩ የሆነ ባል ነው ሞገንትና ዝና ማለት ነው። በዛ ላይ ደግሞ ሀብቱ ንብረቱ በምንም አይነት ሁኔታ ያምጣው ቤት ውስጥ ፏ ያለ ቤት ነው። ሶፋው ከምግብ ተመርጦ ነው የሚበላው ብዙ ነገር። ግን ምን ዋጋ አለው? ፍቅር ከሌለ ሁሉም ነገር ከንቱ ነው። ፍቅር ሰላም እና አንድ ላይ ይኖራሉ። ከሁሉም ግን ፍቅር ይበልጣል ይላልና ከሁሉም በላይ ፍቅር ነው። ፍቅር የሌለበት ሌላ ሰላም የለም። ፍቅር ሲኖር ግን ሁሉም ነገር ይኖራል። እና እንግዲህ በመጨረሻ ያው እሷን ጥላው ሄደች። ይሄው እስካሁን ደግሞ ከሞገስ ጋር በመሆን የከፈለችው መስዋዕትነት ይሄው አንድ በአንድ አይታችኋል። አሁን ደግሞ ዝናም ይሄው በቁጥጥር ስር ውሎ እንግዲህ እነሱም ዘና እያሉ ነው የሚገኘው። አሁን ደግሞ ካሌብ ሞሳ መጥቷል። ካሌብ ቢመጣም ምንም የትም አይደርስም፣ ምንም አያመጣም። መድብል እንግዲህ አንድ አይናው ካሌብን አይኑን የሚያጠፋው እሱ እንደሆነ ነበር ሲናገር የነበረው። የሚገርም ነው። በቀጣይ አዲስ ቪዲዮ እስከምንገናኝ ሰብስክራይብ፣ ላይክ አድርጉ። መልካም ጊዜ ባይ